ያው ቅድም እሷ እንዳለችው እኔ ለሰርጉ ያዋጣሁት ሰውነቴን ብቻ እኔ ነኝ አይደለም የምፈልገው። በቃ ልብስም ከፈለገ ያምጡ፣ ቀለበትም ከፈለገ በሬም ያምጡ፣ ድንኳንም ይትከሉ። በቃ እኔ ቤት ቁጭ ብያለሁ። እኔን ብትሰርቂ ኖሮ በቃ በጣም ሀብታም ትሆኛለሽ ለመደራደር እና በቃ እግዚአብሔር ይመስገን በጣም እንደ ዛሬ ይታየኛል። ትልቅ ጌታ ተመልኳል፣ ወንጌል ተሰብኳል እና በጣም ትልልቅ ባለስልጣኖች፣ የክልል ፕሬዚደንቶች ብቻ ከኢትዮጵያ የምናምን ፕሬዚደንት የምናምን ብዙ ነው። እኔ አሁን በቃ እዛ ሆኜ ራሱ ለማን የመጡት ለማን ፈረንጆችም ሰላም ስለ ዝም ብለሽ መሳቅ በእውነት የሌላ ሰውም ይመስለኛል፣ ህልምም ይመስለኛል። ታንኪዩ በጣም እኔ ብዙ ሚኒንግ አለው። በቃ እግዚአብሔር ሰው እንደሚያከብር ያገለግሉትን እንደማይጥል እግዚአብሔር ሰው ከጌታ ጋር ከተጣበቀ ሁሉን ነገሩን እግዚአብሔር እንደሚሸፍንለት በቃ ነገስታትን ጠርቶ እንደሚሾመው በቃ በጣም ልዩ ቀን ነው ያ ቀን። እና ግን ከተጋባን በኋላ ምን አዲስ ነገር አለ ላልሽው ነገር በጣም ብዙ ጮኝነትና ትዳር ሁለቱም በቃ ልክ እኔና እሷ ሴትና ወንድ አይደለም፣ ልክ እንደ ጾታ ያክል ልዩነት አለው። እንደ ጨለማና እንደ ብርሃን ልዩነት አለው። የጮኝነት ጊዜና የትዳር ጊዜ ልዩነታቸውን ነው አንድነታቸውን? የጮኝነትና ትዳር ሁለቱም የተለያየ ሴናሪዮ ነው ያላቸው፣ ወይም የህይወት ፕራክቲሶች ነው ውስጣቸው ያለው ማለት ነው። ፕራክቲሶቻቸው አይገናኙም። እጮኝነት እኔና እሷ ተገናኘን፣ የጌታ ፈቃድ ነው ተባባልን። የጌታ ፈቃድ እንደሆነ አልገባኝም አለች፣ እኔ ገባኝ። ከዛ ትጸልያለች፣ መልሷን እጠብቃለሁ። በዚህ መሀል ጤናማ የሆነውን አካሄድ ነው የምነግርሽ። እና በዛ መሀል ያው እኔን ፍቅሩ ይዞኛል፣ እሷ ምንም አይሰማትም፣ ወይም ደግሞ እንደተሰማኝ ተሰማት። እሺ ተባብለን ጀመርን። ከጀመርን ቀን ጀምሮ ደግሞ የጌታ ፈቃድ ነው ያልነው ይሄ ግንኙነት የጌታ ፈቃድ መሆኑን ምልክት የሚሆኑ ፍሬዎች አሉት። እሷም ጋማየው እኔም ጋማየው። ከዛ እያደገም ይመጣል፣ እየተሰራንበት እንመጣለን። እሷ የምታቆመው ነገር ይኖራል፣ እኔ መጥቻለሁ ወደ እሷ ህይወት፣ እኔም ማቆመው ነገር ይኖራል። እና አንዳንዱ ደስ አይልም። ብቻዬን ስኖረው የቆየሁት ህይወት ስለሆነ በእሷ ምክንያት ያንን ነገር ለመቀየር አንዳንድ ጊዜ በቃ ደስ አይለኝም፣ ግን ግድ ነው። እንደዚህ አይነት ነገሮች አሉበት። እና ቅድም እንዳልነው የስሜት መፈተኖች አሉበት፣ የተለያዩ ቻሌንጆች አሉበት እጮኝነት ውስጥ። በቃ ያ የእሱ ከለር ነው። እና ሌላው እጮኝነት ውስጥ በቃ አብረን የቆየን ግን ለሰርጋችን አንድ ቀን ሲቀር እሷ በቃ ከጌታ እንዳልሆነ ቢገባት አትገደድም። ባይሆን ጥሩ ነው። ሳንገባ ቢገባት ጥሩ ነው። እጮኝነቱ ሳንገባ ቢገባት
ጥሩ ነው። ወደ ትዳር ልንገባ ስንል አይ አሁን የጌታ ፈቃድ እንዳልሆነ ገባኝ ስትል ያው አከብራለሁ፣ አስገድጄ የማደርገው ነገር የለም፣ ግን ስጋሽ ብዙ ነገር እንድታደርግ ያስገድድሻል። ሪቬንጅን ምንድነው በቀል ውስጥ እንድትገቢ እኔን እንትን ብለሽ ከሌላው ሰው ታያለሽ ትኖሪያለሽ ምናምን እና ወይም ደግሞ እሺ እግዚአብሔር ይባርክሽ በቃ ደግሞ ብዬ ብዙ የዲፕሬሽን ፔሪዮዶች አሳልፋለሁ። ስሜት ነው ሰው ነኛ እና አለማግባትም እስከ ቀኑ ይቻላል። እስከ መድረክ ድረስ ቬሎ ተለብሶም በቃ እርግጠኛ ነኝ አይደለሁም በቃ እስከ ቀኑ አይደለሁም ብሎ መውጣትም ይቻላል። ጋብቻ ውስጥ ስትገቢ ግን አሁን ከመጨረሻው ብንነሳ ከገባሽ በኋላ አልገባኝም ብለሽ መውጣት አትችይም። እሱ ራሱ ደግሞ የራሱ ፍሬ አለው። እሱ ራሱ ደግሞ የራሱ የምትሰሪበት መንገድ አለው እና ጋብቻ በጣም የተለየ ነው ከእጮኝነት። ለምሳሌ አብረን ነው ተግዳሮቶችን ሁሉ የምንጋፈጠው። በቃ በህይወት ትዳር ውስጥ የሚመጣው ነገር ሁሉ በጋራ ነው እንጂ በየተናጠል አይደለም። እጮኝነት ውስጥ በየተናጠል ሊሆን ይችላል። በቃ እኔ በምወጣው ልወጣው ይችላል። እዚህ ግን አብረናት ነው የምንወጣው እና በጣም ይለያል። ይሄ ራሱን የቻለ ሌላ ገባሽ? ይሄን አሁን የሚመራው ኪዳን ነው። ትዳርን የሚመራው ኪዳን ነው። እጮኝነትን ግን የሚመራው ያው ጥያቄን ተቀብያለሁ፣ እሷም ተቀብላለች። የሚመራው በቃ መሰራት ነው፣ መጠናናት ነው ይሄንን የሚመራው እና በጣም ይለያል ትዳር። ሌላው ያው መኝታው ይለያል፣ ግንኙነቱ ይለያል፣ ንጽህናው ይለያል። ምንም የአእምሮ ወቀሳ የለም። እዚህ ጋር ያልተፈቀዱ ነገሮች ሁሉ እዚህ ጋር በሙላት የተፈቀዱ ናቸው እና ተፈቅዶልኛል በሚለው በጣም ሴሌብሬት እያደረግን ማንም የስናይ ሳንሳቀቅ ህሊናችንም ኩነኔ ውስጥ ሳይገባ በሰማይ አምላክ በእግዚአብሔር ፊት መጽሐፉ የፈቀደውን የጋብቻ ዓለም በቃ ምንኖርበት ነው። ግን አሁን አንቺ ያነሳሽው ጥያቄ እንዲህ የሚቀይር ትውልድ አለ። ጋብቻ ውስጥ መሆን ያለበትን እጮኝነት ውስጥ መሆን ያለበትን የሚያደበላልቅ ይሄ በቃ ገልበጥ ባጣ የሆነ አይነት ትውልድ ነው አሁን የምናየው እና በጣም ቅድም እንዳልኩ እንደ ጨለማና እንደ ብርሃን ልዩነት አለው ጋብቻና እጮኝነት ለማለት ነው። አይ ብዙ የምጨምረው ነገር የለኝም። ያው ኪያ እንዳለው እጮኝነት ላይ በራሴ ሐሳብ፣ በራሴ ፈቃድ፣ በራሴ ደስታ ነው የሚንቀሳቀሰው። ጋብቻ ላይ ግን በራሴ የሚባል ነገር የለም፣ የኔ የሚባል ነገር የለም። ብዙ ትዳሮችን እንዲፈርሱ ምክንያት የሚሆነው ይሄንን በሪሌሽንሺፕስ ጊዜ በእጮኝነት ጊዜ የነበረ እኔ ብቻዬን ብሎ የሚለው ሐሳብ ሳይለቃቸው ይመጣና ጋብቻ ውስጥም ገብተው እኔ ብቻዬን ብሎ የሚለው ነገር ይስተጋባል። የዛኔ ደግሞ ሁለተኛው ሰው ለምን እኔስ እዚህ ውስጥ አልሳተፍም በሚል እንቅስቃሴ ሌላ እንትን ውስጥ እንዲገቡ፣ ሌላ ልዩነት ውስጥ እንዲገቡ ያደርጋልና እጮኝነት ውስጥ ለመወሰን ኪያም ቅድም እንዳለው ለመወሰን ፍቃድ አለሽ፣ ለመለየት ፍቃድ አለሽ፣ ለመመለስ ፍቃድ አለሽ። ግን ትዳር ውስጥ ከገባሽ በኋላ እኛ ቤት ውስጥ ወይም ደግሞ በክርስትና ዓለም ውስጥ መመለስ የሚባል መውጣት የሚባል ነገር በፍጹም የለም። ሞት ብቻ የሚያወጣው በመድረክ ኪዳን ውስጥ ተገብቶ በሞት መውጫ በር የሚወጣበት ነው ጋብቻና
ያ ነገር በጣም መታሰብ አለበት ብዬ አስባለሁ። ለትዳራችን መጠንከር ይሄን ማድረጋችን ጠቅሞናል የምትሉት ነገር አለ? ምክንያቱ ይሄ ነው፣ ለትዳራችን መጠንከር ምክንያቱ ይሄ ነው የምትሉት? በጣም እኔ ለትዳራችን መጠንከር ትልቅ ነገር ነው ብዬ ማስበው የመጀመሪያው ነገር በእኛ ህይወት ውስጥ ድብቅ የሚባል ነገር የለም። እኔ ምንም ላስብ ምንም ላቅድ በግልጽ ነው፣ በጠረጴዛ ዙሪያ ነው የምናወራው። ግልጽነት ወይም ደግሞ በጠረጴዛ ዙሪያ ማውራት ነገርሽን ሁሉ ኢዚ ያደርጋል፣ ትራንስፓረንሲ ማለት ነው። እና እሱ በጣም ጠቅሞናል ብዬ አምናለሁ። ሁለተኛው ነገር የይቅርታ ልብ ማለት በህይወት ስትኖሪ ብዙ መጋጨቶች አሉ፣ ብዙ የሀሳብ ልዩነት የሀሳብ መጋጨቶች አሉ። ሁኔታ የሚያመጣው ጊዜ የሚያመጣው በልጆች የሚመጣ በስራ የሚመጣ በተለያዩ ሲቹዌሽኖች የሚመጣ አለመስማማት አለመግባባት ይመጣል፣ ይፈጠራል። ምክንያቱም አስተዳደጋችንም አመለካከታችንም ሴትና ወንድነታችንም ያለው ባህሪ ራሱ የተለያየ ነውና በዚህ ሁሉ ግን አንደኛ ያለንን ዲፍረንስ ያለንን ጥል ያለንን አለመስማማት ቁጭ ብሎ ዲል ማድረግ ዲል ካደረጉ በኋላ ደግሞ በይቅርታ ማለፍ በጣም ለትዳራችን መፈወስ እስከዛሬ ድረስ እየተፋቀርን እንድንኖር እስከዛሬ ድረስ እየተከባበርን እንድንኖር እስከዛሬ ድረስ እንደ አዲስ እኔ ሁሉ ጊዜ እንደ አዲስ እንዳገባሁት ሙሽራዬ ነው ማስበው። ሁሌ ፍቅሩ ለኔ ትኩስ ነው፣ ሁሌ ያስብልኛል። በጣም ያለው ነገር በጣም ጥሩ ነውና ያንን እንዲሆን ያደረገው ስናወራ በግልጽ እናወራለን። ከዛ በኋላ ደግሞ በይቅርታ የምንለያይበት በይቅርታ የምንፈታበት መንገድ በጣም ብዙ ነውና ለትዳራችን በጣም ትልቅ ምሰሶ ነው ብዬ ማወራው ነገር አንድ እሱ ነውና በዋናነት ደግሞ የቤታችን የክርስትና ህይወት በቤታችን ውስጥ እኛ ጸሎት ሁል ቀን ነው ያለው፣ እሑድ ብቻ ነው የሌለው። ከልጆቻችን ጋር የመጀመሪያው ሰኞ ዕለት ሶስተኛ ልጃችን ነው ቃል ሼር የሚያደርገው። ማክሰኞ ቀን እኔ ነኝ ቃል ሼር ማድረገው። ሮብ ቀን ኪያ ነው ሼር የሚያደርገው። ሐሙስ ቀን የመጀመሪያ ልጃችን ነው ቃል ሼር የሚያደርገው። አርብ ቀን ሁለተኛ ልጃችን ነው ቃል ሼር የሚያደርገው። ቅዳሜ ቀን በስራ የምታገለግለን ልጅ ናት ሼር የምታደርገው። እሑድን ያው ቸርች ስለምንሆን እኛ በተለይ በጣም ቀኑን ሙሉ ነው ቤተክርስቲያን የምንውለው። ጠዋት አምልኮ እናመልካለን፣ አገልግሎትም ካለን እናገለግላለን። ከሰዓት ባይብል ስተዲዎች እና የምናስጠናቸው ግሩፖች አሉና ማታ ነው የምንመጣው እና በፕሮግራም የተሞላ ቀን ስለሆነ እሑድ የእረፍታችን ቀን ነው ለእኛ ቤት እና ያ ነገር ለህይወታችን ጥንካሬ ለትዳራችን ለቤተሰባችን ጥንካሬ ትልቅ መልህቅ ነው ብዬ አስባለሁ እና ምንም ተጣልተሽ ብትይ ምንም ተኮራርፈሽ ብትይ ማታ ይመጣል። ማታ ሲመጣ ፕሮግራም አለ። ፕሮግራም ላይ የእግዚአብሔር ቃል ሲሰማ ሲዘመር አብረሽ ነው እንትን የምታደርጊው እና ሰይጣን በእኛ ቤት እድል ፈንታ አያገኝም። ሰይጣን በእኛ ልጆች ላይ እድል ፈንታ አያገኝም። እዛ መሰዊያችን ላይ እዛ ህይወታችን ላይ በጣም የጠነከረ ሪሌሽንሽፕ እንዲኖረን አድርጓል እና እነዚህ ነገሮች በጣም መሰረታዊ ለትዳራችን ስኬት ለትዳራችን ጥሩነት ይህንን አድርገዋል ብዬ አስባለሁ። የሚጨምረው ነገር አለ? ጥንካሬ በጣም ወሳኝ ነገር ነው።
እጮኝነት እያደገ እንደሚሄድ ሁሉ ጋብቻ ደግሞ እየጠነከረ ይሄዳል እና በጣም እዚህ ጋር ለመጠንከር ደግሞ ብዙ ሪሶርሶች አሉ። በጣም የእሷ መኖር በራሱ አንድ ትልቅ ግብአት ነው። ከዛ ነው መነሳት ያለብን። እኔ 2 ወይም 3 ነገሮች ማነሳው፣ አንደኛ በቃ ጋብቻችን ቤተሰባችን እየጠነከረ እንዲሄድ እርስ በርስ ሁል ጊዜ የባህሪ ቅኝት ማድረግ አለብን። ከገባን ጊዜ ጀምሮ የሆኑ ነገሮች ከህይወታችን እየተቆረጠ እየተነሳ የሆኑ ነገሮች እየጨመሩ መሄድ አለበት። ባህሪ በጣም ወሳኝ ነው። የሚያኖረንም ባህሪ ነው፣ የሚያለያየንም ባህሪ ነው። ባህሪ ደግሞ እየተሰራ እየተለወጠ የሚሄድ ባህሪ አለ። በቅጽበት ደግሞ የሚቀየር ባህሪ አለ። ደግሞ ማይቀየር ባህሪ አለ። ችለሽ ተሸክመሽኝ የምትኖሪው አሁን እሷ እኔን ችላኝ ተሸክም ትዳሩ እንዲጠነክር መቻል መሸከም ቶለሬት ማድረግ አንዱ እንትን ነው ባህሪን በተመለከተ። ስለዚህ በቅጽበት የሚለወጠውን ተነጋግረን እስኪነጋም ቢሆን ተነጋግረን ይሄ ከህይወት በቃ መቆረጥ አለበት። ይሄ የባል ባህሪ አይደለም፣ የአባት ባህሪ አይደለም። በቃ ማንም አንተን እንደዚህ አይቶ አባት ነው አይልም። ይሄ አውሬ ነው የሚለው። ይሄ በቃ እንኳን ባል ሊሆን በቃ እንደዛ ነው የሚለው እና ተነጋግረን እሱን ቶሎ መቁረጥ። አንዳንዱ ደግሞ ቶሎ አይለወጥም። እየረዳችኝ እየጸለየችልኝ ስሻሻል አፕሪሼት እያደረገችኝ እንዲጠነክር አይደለም፣ እንዲቀጥል አይደለም፣ እንዲያድግ አይደለም፣ ቤቱ በጣም ስር እንዲሰድ አይደለም። በቃ ትርዳኝ። እኔ ወድጄ አይደለም መለወጥ ፈልጋለሁ ባህሬን፣ ግን በቃ ጫማዬ ውስጥ እየገባች እኔ የሚሰማኝን እየተካፈለች ኦልሬዲ እዛ ህይወት ውስጥ ነች። ማንኛውም ሌላዋ ሴት ብትሆን ዛሬውኑ እዛው ጥላኝ ልትሄድ ትችላለች። ኪዳን የለ፣ ሚስት አይደለች፣ ቤት የለም። አንዱ ትልቁ ነገር እሱ ነው እንዲጠነክር። ሁለተኛው ቤተሰቦች አሉን፣ እኔም እሷ ቤተሰብ ስንመሰርት የመነጨንበት ቤት አለ። እነሱ ላይን አላቸው። እኛ ቤት ውስጥ ላይናቸው ማለፍ አይችሉም። ሀሳብ ሊሰጡን ይችላሉ እንጂ በእኛ ህይወት ላይ ሊወስኑ አይችሉም። በወሰኑ ቀን ቤቱ እየተፍረከረከ ይመጣል። ምሰሶ ወይም ሳር፣ አንድ ሳር ሲነቀል ነው ጎጆ የሚፈርሰው ወይም ደግሞ ዝናብ የሚያስገባው። አንድ ሳር ስትወጣ የሆነ ነገር ተጀምሯል። ስለዚህ ቤተሰብ በዚህ በአዲሱ ቤተሰብ ውስጥ በቃ እንዲጠነክር ከፈለጉ በልካቸው በእነሱ ሬድ ላይን ያንን ሳያልፉ ሀሳብ ይስጡ፣ ይጸልዩ፣ በቃ ጸጥ ይበሉ። የሚጠነክረው ጸጥ ሲሉ እና በጣም ለምሳሌ ልጃቸውን ወስደው እስከ ማታ 5 ሰዓት እኔን ወስደው ማለት ነው የኔ ቤተሰብ እስከ ማታ 5 ሰዓት ቡና እያጠጡ እየተጫወትን እንትን ተሰራ ብለው እኔን በዛ እየወሰዱ የለም የኔ ቡድን እየሆኑ እሷ ደግሞ እዛ ከልጆቿ ጋር እንትን እየሆነች 5 ሰዓት በኋላ እንዴት ነው እስከ 5 ሰዓት እኔን እዛ ቤት የሚያስቀምጡ? ይሄን የቤቴን ጥንካሬ እየነቀነቁ ነው። እና ቤተሰብ በጣም አሁን ሰዓት ስለሌለን እንጂ በጣም ብዙ ቤት ውስጥ ሴት እናቲቱ አሉ እና እናቲቱ ባኮትን ይውጡ። አባትየው እውነት አባት በሆኑበት ቤት ውስጥ አባት ይሁኑ። እኔ አባትነቱን አልካድኩም። የአባቴን
እቤቴ ግን አባት አይደለም። እኔ ነኝ አባት። ሰማይ የሚያውቀው ባል እኔን ነው። በየቤታችን እንጫወት፣ እርሱም በቤቱ እኔም በቤቴ የሚል በጣም አንቺ ነሽ እናትሽን እማዬ ውጭ አባዬ በቃ ከዚህ በላይ እንድትናገር ይሄ በጣም ወሳኝ ነው። ሌላ አለ ሌላ ቀረጻ ሲኖር እሱም የግል እግዚአብሔር ጊዜ ይሰጠናል ብዬ አስባለሁ። አሁን ከሰዓታችን አንፃር ቶሎ እናውራና ለባለትዳሮችና አሁን በእጮኝነት ላይ ላሉ ሰዎች ምን ትመክራላችሁ? ለመጀመሪያ ለባለትዳሮች ያለኝ ምክር ለሚስቶች መጽሐፍ ቅዱስ እንደሚለው ሚስቶች ሆይ ቤተክርስቲያን ለክርስቶስ እንደምትገዛ ለባሎቻችሁ ተገዙ። መገዛት አማራጭ አይደለም። በቃ ጥሩ ስለሆነም ጥሩ ስላልሆነም ማለት ቤተክርስቲያን ኢየሱስ ስለሰጣትም ስላልሰጣትም አይደለም የምትገዛለት። በቃ ጌታ ስለሆነ አምላክ ስለሆነ የሚገባው ስለሆነ ነው የምትገዛለት። እየኖረች ይሄንን አድርግልኝ ብላ ትጠይቀዋለች። አንዳንዴ እግዚአብሔር ያደርጋል፣ አንዳንዴ አያደርግም። ግን በዛ ሁሉ ውስጥ ተገዝቶ መኖር የቤተ ክርስቲያን ዕጣ ፈንታዋ ነው። በእንደዛ ሐሳቤ በእንደዛ ህይወት ራስን ማስለመድ በጣም ያስፈልጋል። አንዳንድ ጊዜ ይህንን ነገር ስናወራ እንዴ ባል እኮ መውደድ አለበት፣ ሲወደድ እኮ ይከበራል። እንደዛ አይነት እንትን አልተሰጠንም። ማለት ሲወደን እናክብረው የሚል አልተሰጠንም። ወይም ደግሞ ሲመቸን እናክብረው የሚል ቅድመ ሁኔታ አልተሰጠንም። ቤተክርስቲያን ለክርስቶስ በምትገዛበት መገዛት በቃ ትልቁ የሚል እንድምታ ነው ያለው። ከዛ በኋላ ደግሞ በባል አንፃር ክርስቶስ ቤተክርስቲያንን እንደወደደ ሚስቶቻችሁን እንዲሁ ውደዱ እና በጣም ይሄ ትልቅ ኃላፊነት ነው። ክርስቶስ ቤተክርስቲያንን የወደደበትን መውደድ ስናይ ነፍሱን አሳልፎ እስከ መስጠት ድረስ የሆነ ነው። ማንነቱን አምላክነቱን ማለት በአምላክነት ክብር ውስጥ በሰማይ ክብር ውስጥ ከአብ ጋር መስተካከል በነበረበት ማንነት ውስጥ ይኖር የነበረ ነገር ግን ለቤተ ክርስቲያን ሲል ለሚስቱ ሲል ለሞተችበት፣ ለተዘረፈችበት፣ በደም ለተበላሸችበት፣ ለጠፋችበት ሚስት ሲል ራሱን ሰው አድርጎ በራሷ መልክ ሆኖ በሰው መልክ ሆኖ የወረደ የተዋረደ ነውና ባልም ለሚስቱ እንደዛ መሆን አለበት። አከበረችኝም አላከበረችኝም የሚል ደግሞ ስታንድ መኖር የለበት። ማለት ሲወድ እንዲወድ ነው የተጠየቀው። እሷ ብታከብርም ባታከብርም እሱ የመውደድ ግዴታ የመውደድ ኃላፊነት፣ ሁለታችንም ኃላፊነታችንን ስንወጣ ቤታችን ሰላም ይሆናል። እኔም ሳከብር እሱም ሲወደኝ። ስለዚህ ለባለትዳሮች ያለኝ ትልቅ ምክር መጽሐፍ ቅዱስ በሰጠን ፓተርን፣ መጽሐፍ ቅዱስ በሰጠን መንገድ፣ መጽሐፍ ቅዱስ ባሳየን ህይወት ሞዴል ልንሄድ ይገባል። ትልቁ ሞዴላችን የክርስቶስና የቤተ ክርስቲያን ህይወት ነው። እኛ ቤት መተወን ያለበት ኢየሱስ ነው። እኛ ቤት መተወን ያለበት ቤተ ክርስቲያን ናት እንጂ የምናውቃቸው ትልልቅ ሐዋርያት ናቸው የምንላቸው፣ ነቢያት ናቸው የምንላቸው፣ ዘማሪያን የምንላቸው ምሳሌዎቻችን ሊሆኑ አይችሉም። እነሱ ፌል አድርገው አይተናል። በጣም ብዙ ሰዎች ዛሬ ለመፋታታቸው ምክንያት የሚያደርጉት እነሱስ ተፋተው የለ እነሱስ ተለያይተው የለ ይሄው ይዘምራሉ፣ ይሄው ይሰብካሉ፣ እግዚአብሔር በእነሱ እኮ ይሰራል አሁንም ብለው የልብ እንዲሰማቸው ሆኗል። እኔ ግን መጽሐፍ ቅዱሳችንን ስናጠና ምሳሌያችን የሆነ የትዳር ምሳሌያችን የሆነው ኢየሱስ ክርስቶስና ቤተክርስቲያን ናት። ስለዚህ ቤተክርስቲያን እና ኢየሱስ ተፋተዋል ወይ? ኢንፋክት
ቤተክርስቲያን ከራሷ ፍላጎትና ከራሷ ማንነት የተነሳ ትታው ሄዳለች። ግን እስቲል አልተዋትም። ክርስቶስ እስቲል አልተዋትም። እሱን ትታ በሄደችበት መንገድ ሁሉ እየተከተለ እየፈለገ አሁንም የራሱ ያደርጋታል። እና ያ ነው ሞዴሉ መሆን ያለበት ለባለትዳር፣ ያ ነው ምሳሌያችን መሆን ያለበት ለባለትዳሮች ብዬ ነው ማስበው። ለእጮኛማቾች እግዚአብሔር ቢረዳቸው እኔ ይሄ ሪሌሽንሺፕ እየጀመሩ መቋረጥ አልሆነችኝም በጣም እሱ ሰውን ባያዝ ያደርጋል። ለትዳር ህይወትም ትልቅ እንቅፋት አለው። ሰው እግዚአብሔርን ጠይቆ ለምኖ ማለት ጊዜ ወስዶ እግዚአብሔር የኔ ማን ናት ብሎ ጠይቆ ባገኛት ሴት ጸንቶ መኖር ቢችል እና ደግሞ ሪሌሽንሺፑን ከጀመረ በኋላ ቀደም በእኛ ህይወት እንደገጠመው በጣም ብዙ ነገሮች ይገጥማሉ። በጣም ብዙ ማዕበሎች ይገጥማሉ። ሰውኛ የሆኑ ምድራዊ የሆኑ ጊዜያዊ የሆኑ ገንዘብ ብትይ ጊዜያዊ ነው፣ ዝና ብትይ ጊዜያዊ ነው፣ መልክ ብትይ ጊዜያዊ ነው። ሁሉ ነገር የሚያልፍ ነገር ነው። በሚያልፍ ነገር ላይ ተመስርተው ሪሌሽንሺፓቸውን ቢውልድ ማድረግ የለባቸውም። በዛ እሳቤ በጣም መቃኘት የለባቸውም እና ከስሜት ራሳቸውን መጠበቅ ሊጥላቸው ሪሌሽንሺፓቸው እጮኝነት ጊዜያቸውን ያለ ቅድስና እንዲንቀሳቀሱ የሚያረግ ግንኙነቶችን መቆጠብ፣ ራስን መግዛት፣ መጠንቀቅ በጣም ያስፈልጋል። ምክንያቱም አሁን ሲጠነቀቁ ለትዳር ህይወታቸው ትልቅ በረከት ይዘው እንደሚሄዱ፣ ትልቅ በረከት ይዘው እንደሚገቡ ማሰብ አለባቸው። ሪሌሽንሺፓቸው መልካም ከሆነ፣ ቀና ከሆነ፣ እግዚአብሔር የከበረበት ከሆነ ትዳራቸውም እግዚአብሔር የከበረበት ይሆናል። ስለዚህ በዛ በጣም እንዲጠነቀቁ አሳስባለሁ። እግዚአብሔር ይባርክሽ። አሜን። እኔ አንድ ነገር ብቻ ነው የምጨምረው። በተለይ ትዳር ውስጥ በትዳር ውስጥ ያላችሁ በትልቅ በረከት ውስጥ ናችሁ፣ በትልቅ ሞገስ ውስጥ ናችሁ። ይሄ ሞገስና ይሄ በረከት የመጣው ከራሱ ከእግዚአብሔር ነው እና እሱን በጣም ኪፓፕ ማድረግ መጠበቅ ያስፈልጋል። ሞገስ እና በረከትን መጠበቅ ያስፈልጋል እና ጠላት ከዚህ ነገር ውስጥ እንድትወጡ ነው የሚገፋው በተለያየ ነገር ምክንያት። እና እኔ መናገር የምፈልገው የተፈጠረ ችግር ሁሉ ቁጭ ብላችሁ ከተነጋገራችሁ ይፈታል። የማይፈታ ምንም አይነት ችግር እናንተ ቤት ውስጥ አልተፈጠረም። እኛ ቤት አሁን ችግር አለ፣ ችግር ይፈጠራል እና ያንን ችግር ለመፍታት እንጂ እኔና እሷ የምንቀመጠው እሷን ለመፍታት አይደለም። እኔ የምቀመጠው ችግሩን መፍታት ስትችሉ ሚስታችሁን ለምን ትፈታላችሁ? ባልሽን ለምን ትፈቻለሽ? የሚፈታ ጉዳይ ነው ጉዳዩ። የማይፈታ ስጦታ ናት ሚስት ማለት ስጦታ ናት። እኔ ከፋብሪካ ላስመረጥኩ እሷን፣ ከገበያ አልገዛው እሷን። የእግዚአብሔር ኢንቨስትመንት ናት እሷ፣ ኦር የእግዚአብሔር ትልቅ ፕሮግራም ናት እሷ እና በጣም ስቀበል በአክብሮት በሁለት እጅ ወደድኩሽ፣ አፈቀርኩሽ ብዙ ነገር ብዬ ነው እኔ እሷን የተቀበልኩት። ጸልዬ ቅድም እንደነገርኩሽ ነው እሷን የተቀበልኩት። እንደው ከሰፌድ ላይ የዘገንኳት የገብስ ቆሎ አይደለችም። እና ልክ እጅ ከገባ በኋላ በህይወት ጉዞ ውስጥ በሚፈጠሩ መንገረጋገጮች እኔና እኮ እሷ ተቀምጠን ያንን ያንገራገጨንን ያንገጫገጨንን ነገር
አስወግደን እንደ በፊቱ ሳይሆን በባሰ ፍቅር እንድንቀጥል አሳስባለሁ። መፋታት ሳይሆን መፍታት ነው። በቃ ነገሩን መፍታት ነው። ይቻላል። ጌታ አለ እና ጌታ ደግሞ ይረዳል እና እውነተኛ ሆነን ከተነጋገርን መንፈስ ቅዱስ ምን ይሰራል እኛ ቤት ውስጥ? እኛን አስማምቶ ካላስቀጠለ መንፈስ ቅዱስ ይሄ ትልቅ አምላክ ምን ይሰራል እኛ ቤት ውስጥ? እና ከዚህ ጋር በፍጹም መንፈስ ቅዱስን ላለማሳዘን መኖር ነው ያለብን። እዛ ቤት ውስጥ የከበረ እንግዳ አለ፣ ዓለም ላይ ዲስሪስፔክት የተደረገ እኛ ቤት ግን ለመኖር የገባ በጣም ለሚመጣው ዘመን የሚረዳን የሚቃትትልን የሚያዘጋጀን መንፈስ ቅዱስ አለ እና እዚህ ወደዛ ስል መንፈስ ቅዱስ ኳል ለቡጢ እጄን ሳነሳ መንፈስ ቅዱስ ኳል አባቷ ቢኖሩ እጄን እሷ ላይ አላነሳ አባቷን አክብሬ ማለት ነው። መንፈስ ቅዱስ እኮ አባቷን አይደለም የሚያክለው እና እቤታችን ትልቅ አብሮን ሊኖር በቃ የሚማልድልን የሚረዳን ትልቅ መንፈስ ቅዱስ ፐርሰን የሆነ አምላክ አለ እና እሱ ማስተላለፍ የጮኞች እሷ ያለችው በቂ ነው። እግዚአብሔር ይባረክ። ያላሰብኩትን አንድ ጥያቄ ልጠይቃችሁና አሁን ባላችሁ የትዳር ህይወት በጣም ትደጋገፋላችሁ እንደሚታየውና እኛን ስታስተምሩን ምናልባት ባለቤቴ የሚያስታውሳልና እኔ እግዚአብሔር ወይ እንደዚህ አይነት ትዳር የኔም እንደዚህ ይሁን ብዬ እስክል በየመሃሉ አንቺ በምታስተምሪን ሰዓት ምሳሌ በምታስተምረን ሰዓት እየመጣ ቼክ ያደርጋታል፣ ይጠይቃታል፣ ይስማታል ምናምንና እሱም ደግሞ በሚያስተምር ሰዓት አንቺ ትመጪ ነበረ ምናምንና በጣም ይገርመኝ ነበረ። የእውነት እንደዚህ ይሄን ሁሉ አመት ትዳር ቆይቶ እንደዚህ ይሆናል የሚለውን ነገር እየተማርኩ ገና በእጮኝነት እያለ እንደዛ አስብ ነበርና ምን ያህል ነው የምትደጋገፉት? እስቲ በአገልግሎታችሁ ምን ያህል ትደግፉ ያለሽ? ምን ያህል ትደግፋታለህ? ሁለታችሁም ብትነግሩኝ ደስ ይለኛል። እኔ በጣም ባሌን በጣም ነው ማፈቅረው። ያው እኔ ከሱ በፊት ያፈቀርኩትን ሰው የለም። የመጀመሪያዬ ፍቅር ነው እና ህይወቴን፣ ንጽህናዬን፣ ማንነቴን፣ ሴትነቴን የሰጠሁት ለሱ ነው እና ለእኔ ሁል ጊዜ የፍቅር አባወራዬ ነው እና በጣም እኔ እሱን ሁልጊዜ እንዳፈቅረው፣ ሁልጊዜ ደስ እንዲለኝ፣ ሁልጊዜ ደግሞ አንዳንድ ሰዎች ማለት አንድ ጓደኛ አለን። ያው እኔ እና እሱ ስንገናኝ ሁሌ እንሳሳማለን። አባቴም ፊት እናቴም ፊት ስንገናኝ እንሳሳማለን። ቃል ተገባብተናል። ስንገናኝ እንሳሳማለን ከንፈራችንን እና አንድ ጊዜ ሁለት አጋጣሚዎች ገጥመውኛል፣ ትዝ ይለኛል። እኔ በጠዋት ተነስቼ እናቴ ጋር መጣሁኝና ቤት የሆነው ነገር ሰራርቼ ልክ እሱ ደግሞ መጣ ማለት ነው። ከዛ እሱ ሲመጣ ተሳሳምን። ከዛ ወይ በርዬ አብራችሁ አላደራችሁም እንዴ አለ። ወይ በርዬ አብራችሁ አላደራችሁም እንዴ ምናምን አለች። እና እኛ ኖርማሊ በቃ ስንገናኝ እንሳሳማለን ስለተባባልን ተለያይተን ስለቆየን የሆነች ጥቂትም ሰዓት በቃ ተገናኘን፣ ተሳሳምን ማለት ነው። እና በቸርች ደግሞ የሚያውቁን በጣም ጓደኞቻችን አንድ በጣም የምንወደው ሰባኪ አለ እና ልክ አሁንም ስንገናኝ ተሳሳምን እና ደግሞ አብረን እየሄድን የኔ ማር የኔ ገላ ሾላይ ማለት የሚጠራኝ ስም ብዙ ነው እና ለአንዱ ጓደኛ እኔ የምልህ እነዚህ ሰዎች ሲጣሉ ነው የሚያድሩት
እየተጣሉ ነው የሚያድሩት። አሁን መታረቃቸው ነው እና በጣም አይረሳኝም። ለአንዳንድ ሰው ዊርድ ነው ማለት የኛ እንደዛ መሆን፣ ግን እኔ የእውነቴን ነው ማደርገው ያንን። አንዳንድ ሰዎችም በስርዓት መጥተው ጠይቀውኛል። የእውነትሽን ነው ግን የእውነታችሁን ነው ለማሳየት ምናምን ማለት ሰው ለማሳየት 18 ዓመት አይኖርም። እኔ ከዚህ በኋላም እስከምሞት ድረስ ይሄ ፐርሰናሊቲ ያለኝና ሁል ጊዜ እንዳፈቅረው፣ ሁል ጊዜ እንድወደው፣ ሁል ጊዜ እንዳከብረው የሚያረገኝ ከአባቴ የተካፈልኩት ከእግዚአብሔር የተካፈልኩት ስፒሪት አለ፣ ሆሊ ስፒሪት አለ በውስጤ እና እሱ ደግሞ በጣም ቀን ሰው ነው። እግዚአብሔርን ይወዳል በጣም ማለት በዘመኔ ሁሉ ጊዜ እግዚአብሔርን እንድባርክ የሚያደርገኝ መንፈሳዊ ህይወቱ ማይለወጥ ነው። የጸሎት ህይወቱ ማይለወጥ ነው። እኔ ሌሊት እንነሳለን ሁለታችንም። እሱ ግን ደግሞ አሁን እኔ ከደከመኝ ካመመኝ ሪዝኔ ነው በቃ ደክሞኛልም አሞኛልም ይሄን ጌታ ያውቃል ምናምን ብዬ ለጥላለሁ። የጸሎት ሰዓቴን በቃ ስነሳ ስነቃ ደግሞ ጸልያለሁ። እሱ ግን ደክሞትም አሞትም ጸሎት ሰዓቱ ላይ ተነስቷል እና ተነስቶ ተንበርክቆ አንዳንዴ ደግሞ የለ እንዴ አሁን አሞክ የለ እንዴ ቃቂታዬን ቢደክመኝም ተንበርክኬ ላገኘው በቃ ብተኛም ተንበርክኬ ነው የምተኛው ይላልና እሱ ህይወቱ በጣም ይገርመኛልና ከዚህ የተነሳ ኢየሱስን አሳይቶኛል። እኔ በቤቴ ኢየሱስ ሲራመድ፣ ኢየሱስ ሲኖር፣ ኢየሱስ ሲበላ ሲጠጣ በባሌ አይቻለሁ እና የኢየሱስን ካራክተር የኢየሱስን ህይወት የኢየሱስ ክርስቶስን ማንነት በሱ በጣም አይቻለሁ። በእኔ በፍጹም አይቀልድም። እኔ አንዳንዴ በቃ ከደከመኝ ካመመኝ ብዙ ኬር አልሰጥም። እሱ ግን ደግሞትም አሞትም ወይ የሆነ ነገርም ሆኖ ስለኔ ነው የሚያስበው። የኔ ነገር ነው የሚያስጨንቀው፣ የኔ ነገር ነው የሚያሳስበው እና ልክ ክራይስት ለቤተ ክርስቲያን የሆነው ፍቅር አይዋለው አንዳንዴ ኪያሌና ያ ይመስለኛል እንደዚህ እንድንሆን እንደዚህ ጠንካራ ነገር እንዲኖረን ያደረገውና ከስር መሰረታችን ያለን ልዩነት ማተር ሳያደርግ እንድንኖር ጌታን ብቻ እያየን እንድንኖር ደግሞ በህይወታችን የእግዚአብሔርን ብለሲንግም አይተናል። በጣም እግዚአብሔር ባርኮናል። በጣም እግዚአብሔር ሞገስ ሰጥቶናል። እግዚአብሔር ልጆች ሰጥቶናል፣ ቤት ሰጥቶናል፣ መኪና ሰጥቶናል፣ አገልግሎት ሰጥቶናል፣ ትውልድ ሰጥቶናል እና ይሄ ሁሉ የእግዚአብሔር ስጦታ ነውና ሰው እንደዚህ ካለ እንደዚህ ከተሰጠው እንደዚህ ማንነቱ ከተባረከ እንደዚህ አይነት ኑሮ ላይኖር አይችልም። ስለዚህ ይሄ ነው ብዬ ነው ማስበው። እግዚአብሔር ይመስገን። ይቀጥላል። መረዳዳት በጣም ወሳኝ ነገር ነው። እኔ አሁን የደረስኩበት ቦታ እግዚአብሔር ያየልኝ ቦታ ነው። እግዚአብሔር ያየልኝ ቦታ እንድደርስ ነምበር ዋን እሷ ነች። ቅድም እንደነገርኩሽ ህይወቴ ትርጉም እንዲያገኝ የሚያደርገችው እሷ ነች። ኪያዬ በጣም ማለት ያው የኛ ሰው ብዙ ጊዜ በቃ መረዳዳት፣ መደጋገፍ ወይም ደግሞ ብቻ ብሎ አንዳንድ የሚያስበው ወይ ካልሲ ማጠብ ወይ ሸሚዝ መተኮስ ወይ ደግሞ ኪችን ገብቶ ያው እንደምትሉት ነው ወንድ ልጅ በሆዱ በኩል ወደ ልቡ ትላላችሁ እናንተ እና እሱም ጥሩ ነው ግን ቤዚክ አይደለም እና ቀደም እኔ ተናግሬያለሁ። በጣም በቃ አሁን ለምሳሌ እኔ ወደ እሷ ዓለም የመጣሁት
እግዚአብሔር እኔን ወደ እሷ ዓለም ያመጣኝ እሷን እንድረዳለት የምረዳት እንድሆን ነው ያመጣኝ። በቃ ዘፍጥረት ላይ ረዳት። ይሄ በጣም በቃ እኔ አሁን ምንድን ነው ስራ እዚህ ቤት ውስጥ ብትይኝ በቃ ሰራተኛ ነኝ እኔ። እረዳለሁ በቃ እሷን እንዳይደክማት እንድትበረታ እግዚአብሔር ወዳየላት እንድትገሰግስ በቃ እና ሁሉ ነገር ቤት ውስጥ ይመለከተኝ። መድረክ ላይ ብቻ አይደለም እኔ ሁሉ ነገር የሚመለከተኝ፣ ቸርች ውስጥ ብቻ አይደለም እኔ ሁሉ ነገር የሚመለከተኝ፣ ቤት ውስጥ እኔ ሁሉ ነገር ይመለከተኝ። የኔ የቤት ስራ የኔ ሪስፖንሲቢሊቲ እሷ ነች። እኔም ማዲያት ፊቷ ላይ እንዲወጣ አልፈልግም። በእኔ ምክንያት ጨጓራዋ እንዲታመም አልፈልግም። ከእኔ ይልቅ አባቷ እንድትወድ አልፈልግም። ማለት ከቤት በላይ ውጭ እንድትወድ አልፈልግም። እንዴት ነው ውጭ ማትወዱ? ማለት እኔ የዘመኑ በጣም አፕዴትድ የሆነ ሰይጣን ሆኜ ቤት ውስጥ የረቀቀ ገሃነም የሌለ ሰይጣን ሆኜ ማለት ነው። እንዴት ነው እሷ ቤቷን የምትወዱ? ማለት በሆነ ነገር ላይ የሆነ ነገር በሆነ ነገር የሆነ ነገር ላይ ተደራርቦ እንዴት ነው ማለት በቃ ለስጋዬ ፍላጎት የምፈልጋት በጣም እኮ በጣም ነውር እኮ የላትም። በቃ አንዳንድ ነገር የላትም፣ አትችልም። በቃ አንዳንድ ነገር አትችልም። እና አንቅረትፍ አይላል እንዴ የገባሁት ኪዳን የያዝኩት መጽሐፍ አይልም እኮ። እና በጣም አሁን ትልቅ ነገር ነው ያነሳሽው በእውነት። ምን አሁን እኔ ምን እጎዳለሁ ባገኘኋት ቁጥር ብስማት? ቆይ ምን እስቲ መልሱ ማለት እውነት ምንድን ነው የምጎዳው? ገባሽ? ይቅርታ የማንንም ማለቴ የኔ ያልሆነችውን የማንም ንብረት የሆነችውን ሴት ክለቲስዬ እናትዬ ወድዬ ምናምን እያልኩኝ እንትን ከምል እሷን በሚገባት አክብሮት እየጠራው በራሱ አለው እኮ። እሷን እኔ በሺህ ስም ብጠራት ቆይ አንቺ ምን ትጎጃለሽ? ደግሞ ምን ያገባሻል? ባላለሽ አይደለም አጠሪውም ወይ እሱ ለምን ይቀናል በእኛ? አንዱ አሁን ባህል አለ ይባላል። ባህል አለ። ባህል እኮ ልኩን ወስደሽ ልክ ያልሆነውን ትተሽ የምትኖሪው ሰው የፈጠረው የሰው ስርዓት አታ ማለት በቃ መኃልየ መጽሐፍ ቅዱስ ላይ እኮ ብታነቢ ሚዳቆይ እስቲ አቤት በይ ሚዳቆይ በእንትን ሁሉ የጥቁር አዝሙድ ይጠቀም ማይጠቀመው ነገር የለም። እና በቃ እና ከዛ በቃ ባግዛት ስመጣ ወደ ቤት በጣም ደክሞኝ ረጅም መንገድ ተጉዤ መጥቼ እሷን ሳይ ልጆቼን ሳይ ሕያው አምላክ በእውነት አመሰግነዋለሁ። ልዩ የሆነ ኢነርጂ ነው የሚሰጠኝ። እና ደክሞኛል፣ ማንም እንዳይጠጋኝ የሞቀ ውሃ ጁስ በእንትን ትችያለሽ እኮ ቤት ውስጥ ከብደሽ ጠንቋይ ሆነሽ መፍተሽ በሆነ በቃ አስፈራርተሽ ልጆችሽ ራሱ ፋዘር ነው ምንድን ነው እስኪሉ በቃ እሷ ራሱ ብለሽ ብትንን እዛው ከልጆቹ ጋር እንድትተኛ ማለት መቃብር ውስጥ ነው ያለችው። ልረዳት አይደለም ወይ እግዚአብሔር ያመጣ? ልረዳት አይደለም ወይ እግዚአብሔር ያመጣ? እኔ ያላገዝኳት ማን ያገዛት? እና የመጨረሻ የምናገረው ክያዬ በጣም በቃ የለም
ልብሴን ተኩሳ ቦርሳ ውስጥ ከታ አገልግሎት ሲሄድ በቃ ምናምን አይደለም። ሁሌ እነግራታለሁ እሷ የምትሰጠኝ ፍቅር አንዳንድ ጊዜ እኮ ጁሱም ይቅር እውነት ጁሱም ይቅር ፍርፍሩም ይቅር ሁሉ ነገር ይቅር። አንቺ እኮ ሰው ቤት ሄደሽ ራሱ ፊት ታይና ከፍትፍቱ ፊቱ ይላል የሀገሬ ሰው እንደሆነ ያባጨው ቀረ መሰለ ሰው የነዱባ አክሎ በቃ ክትፎ ምናምን ቢያቀርብልሽ እያየሽው ራሱ አይገባም። ብይ ሲልሽ ማለት አቅርበዋል ብሏል ግን ልክ አይደለም። እና የእሷ ፍቅር በቃ አንዳንዴ ረጅም መንገድ ነድቼ ነው መጣ አገልግዬ ከመድረክ ወርጄ ላቤ እዚህ ላይ ያለ ፍቅሯ ፊቴ ላይ ስላለ እንደዛ በእውነት በምርጥ እንግዲህ አገልግሎት ታውቂያለሽ። በቃ ሆቴል ነው በዚህ በኩል አዘሽ ነው የምትበይው። ሰው ሁሉ በቃ ዛሬ የነበረው ጊዜ ልሻል ብቻ በቃ ብሬን ሊያዝ እጅህ ጫንብኝ ብዙ ነገር አለ። አቦ በእናትሽ እንዴ ምን ሆነሃል? በቃ ፍቅሯ ፊቴ ቅጥል በቃ እንዴት እንደምነዳው መኪናዋ ደግሞ የኛ የድሮ ነች እንደ ቬት ነው። እና መረዳዳት ጥሩ ነው። ተረዳዱ። እግዚአብሔር ወደ እሷ ህይወት ያመጣ እንድትረዳት በፈጠረ አምላክ በቤት ውስጥ ረጂውን በቃ ረጂውን ጌታ ይባርካችሁ። ወደ መጨረሻው እየመጣን ነው። የተወሰነ ጥያቄ ይኖር። እስቲ ፍቅራችሁን ተገላለጹ። አልጀምርም? ጀምር። እኔ ማረኔ በጣም አፈቅርሃለሁ። ሁልጊዜ በዘመኔ ለአንተ ብቻ ሆኜ ልኖር በእግዚአብሔርና በሰው ፊት ኪዳን እንደገባሁት ሁልጊዜ ሳፈቅርህ ሁልጊዜ ስንገዛልህ እንድኖር እግዚአብሔር ምሕረትን ጸጋን እንዲያበዛልኝ ሁልጊዜ ጸሎቴ ነው። ሁልጊዜ አፈቅርሃለሁ። አንተ ለኔ የኢየሱስ ምሳሌ ነህ። አንተ ለኔ የባል ጥግ ነህ። እንዳንተ አይነት ባል በምድር ላይ ያለ ሁሉ አይመስለኝም። ሁልጊዜ ለእኔ ረዳት ስለሆንክ አፍቃሪ ስለሆንክ የሁልጊዜ ሙሽራዬ ነህ። የሁልጊዜ አሁን እንዳገባውክ አሁን እንዳወቅኩክ ሁልጊዜ ህይወት እንዳይደብረኝ ኑሮ እንዳይደብረኝ ትዳር እንዳይደብረኝ የምታደርገው ህይወት ሁልጊዜ ይማርከኛል። አከብርሃለሁ፣ ወድሃለሁ። ለአገልግሎት አጋር ሆኜ እስከ ዕለተ ሞቴ ድረስ እቆያለሁ። እግዚአብሔር ደግሞ ይረዳኛል። አፈቅርሃለሁ በጣም እኔ ማለት ዋው ቢፈቅዱልኝ ሰው ጌታ ይመስገን። አንድ ጊዜ እሷ አመማትና ስጸልይ እግዚአብሔር ሆይ የቤቴን መብራት አታጥፋ። የቤቴ መብራት እሷ ነች እና እግዚአብሔርም ሰማኝ። አንዴ ደግሞ እንዲሁ አሟት ለምን የወንድ መበለት ታደርገኛለህ? የጠና ነበረ ህመሙ
በቃ እንደምትሞት አይነት አስቤ ለምን የወንድ መበለት ታደርገኛለህ? በልጅነት ሰጥተህ ለምን በልጅነት ትነሳኛለህ? ያልኩበት ቀን አስታወሰኝ እና ቅድም እሷ ስትናገር የእኛ ቤት ብርቅ እሷ ነች። ሁሉም በቃ ያው እኛ 5 ወንድ ነን፣ 4 ወንድ ልጆች፣ እኔ አንድ ያደገ ወንድ ልጅ። በወንድ ዶርም ውስጥ ነው የምትኖረው እና መብራት ነች በእኛ መካከል። ክያይ በጣም ጥርሷ አይከደንም እና ፈን ራሱ የምናደርገው በእሷ ነው። አሁን እዚህ ቢኖሩ በቃ ፈን የምናደርገው በእሷ ነው እና ዲፋይን ማድረግ እኔ ይከብደኛል። ብዙ ሴቶች አሉ ያው ግን እሷ ከቀይ ዕንቁ ትበልጣለች። ልባም ሴት ነች። ስለዚህ እኔ ፍቅሬን የምገልጸው አሁን ቋንቋውን ቤት ሄጄ እገልጻለሁ፣ ግን በመሳም ነው የምገልጸው። ወድሻለሁ፣ አከብርሻለሁ፣ ተባረኪልኝ፣ አፈቅርሻለሁ። እግዚአብሔር ከዚህ የበለጠ ትዳራችሁን ይባርክ። ፍቅር መገላለጽ ትዳር ውስጥ ተጽዕኖ አለው ብላችሁ ታስባላችሁ? ምን አይነት ተጽዕኖ አለው? ትልቅ ኢነርጂ ነው ለሚቀጥለው ስቴፕሽ። አሁን ደረጃ ስትወጪ የመጀመሪያው ደረጃ ከሌለ ሁለተኛው ደረጃ ላይ መውጣት ይከብዳል። ባይኖርም ትወጪዋለሽ፣ ግን ደግሞ ጉልበት ይፈልጋል፣ የሆነ መዘርጋት ይፈልጋል። የመጀመሪያው ግን ካለ ኢዚ ነው የሚሆነው። እናም በትዳር ውስጥ ፍቅርን መግለጽ ለሚቀጥለው ህይወትሽ፣ ለሚቀጥለው አገልግሎትሽ፣ ለሚቀጥለው እናትነትሽ፣ ለሚቀጥለው ሚስትነትሽ በጣም 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 ትልቅ ጉልበት ይሆናል፣ ኃይል ይሆናል። በቃ እኮ እሱ ወዶኛል፣ በቃ እሱ እኮ አፍቅሮኛል። ስለዚህ ለምን እንደዚህ አላረግም? ለምን እንደዚህ አልሆነም? እሱ ጠዋት የነገረኝን የፍቅር ቃል ሳስበው ነው ሙሉ እና ስራ ቦታዬ ላይ ደስታ፣ ስራ ቦታዬ ላይ ትጋት ነው የሚታይብኝ። ለምንድን ነው ያ የሆነው? እዚህ ጋር ያገኘሁት ኢነርጂ ነው። እዚህ ጋር ተሰድቤ ተመትቼ የሆነ ተንቋሽሼ ወጥቼ ቢሆን ኖሮ ለመስሪያ ቤቴም ለሚያገኙኝ ጓደኞቼም ጥሩ የሆነ ፊትም ጥሩ የሆነ ምልከታም አይኖረኝም፣ ይበላሻል ነገሬ። ግን የፍቅር ህይወት ማለት የፍቅር ቃል መግለጥ ለሚስት ወይም ደግሞ ለባል ለሚቀጥለው ቀኗ፣ ለሚቀጥለው ስራዋ፣ ለሚቀጥለው ማንነቷ ትልቅ ኢነርጂ፣ ትልቅ ፈውስ ሆኖ አይቼዋለሁ እኔና እንዳስብለት፣ ቢደክመኝም እንዳስብለት፣ ቢያመኝም እንዳስብለት፣ የሆነ ቢያቀተኝም በደንብ በቃ ጉልበት አጠራቅሜ ሰብስቤ ለሱ ለማድረግ ብሞክር ብፈልግ እንዲሆን ያደርገኛል። የፍቅር ቃል ስሰማ ሰውነቴ ሁሉ ኢነርጂ ይሰማዋል። ደም ዝውውሬ ሁሉ በጣም ፋንክሽን ያደርጋል እና በደንብ ቀጥ እንድል። አሁን ቅድም እሱ ፍቅሯ ሲታየኝ ምንም ድካሜ አይታየኝም እንዳለ ለእኔም የሚገልጽልኝ ፍቅር የሚያሳየኝ የሚሆንልኝ ነገር በጣም ኢነርጂ ፈጥሮልኝ ያውቃል እና ፍቅርን መገላለጥ በጣም ትልቅ ኢነርጂ ይሆናል እና ደግሞ ለሰዎች ምሳሌ ይሆናል። እኔ እንደዛ ሆኖ አይቼው አውቃለሁ። እኔ ማስተምራቸው ልጆች አሉኝ በጌታ በትዳርን ሳስተምራቸው የቆየው አሁን ከትዳር በኋላም ደግሞ እየመከርኳቸው እየገሰጽኳቸው ያሉትና ብዙ ጊዜ ይነግሩኛል፣ አንቺ እኮ በቃ
ምን አይነት ሴት ነሽ? ምን አይነት ሰው ነሽ? እኔ እንዳንቺ ባረገኝ በቃ አንቺን እኮ መምሰል ነው የምፈልገው፣ እንዳንቺ መሆን ነው የምፈልገው፣ እንዳባ መሆን ነው የምፈልገው የሚሉ በጣም ብዙ ልጆች አሉ። ያንን ሊያዩ የሚችሉት እኛ ከምናደርገው፣ ከምንገልጸው፣ ከምንገላለጸው የፍቅር ቃልና ከምናደርገው ነገር ተነስተው ይመስለኛል። እና ለትውልድም በረከት ትሆኛለሽ፣ ለራስሽም ህይወት ደግሞ ሁሌ ኢንስፓየርድ እያደረግሽ ትዳር እንዳይሰለችሽ ሁልጊዜ በደስታና በሐሴት እንድትኖሪ የማድረግ ጉልበት አለው ብዬ አስባለሁ። የለም በጣም ጠቃሚ ነው፣ ይጠቀሙ። በጣም ጠቃሚ ነው ማለት በቃ ያዩታል፣ በህይወታቸው በጣም ያዩታል። ስለዚህ ፍቅርን መግለጽ የሚሰማው ሰው ህይወት ውስጥ በቃ እኮ ሳይኮሎጂካልም ነው። እኛ ስሜት ያለን ሰዎች ነን እና የሚነገርሽ ነገር የውስጥ ነርቮችሽን፣ ማይንድሽን፣ እያንዳንዱ ብለድሽን ሁሉ በጣም ነው የሚቀይረው። ጤና ሁሉ ይሰጣል፣ ጤና ይሰጣል። እና ይሄው ብቻ በጣም በቃ ቢብሊካልም ነው እና ያ መጠቀም ያስፈልጋል። እሺ፣ እግዚአብሔር ይባርካችሁ። በመሄድ አብሮ መጸለይና አብሮ ቃል መካፈል በትዳር ውስጥ ምን ያህል ተጽዕኖ ያመጣል? ምን ያህል ደግሞ ጥቅም አለው? በመንፈሳዊ ዲሲፕሊን በጣም ነምበር 1 ነው በትዳር ውስጥ። የብዙ ችግሮች ምንጭ ወይም ደግሞ ችግሮች ሁሉ የሚወጡት ከመንፈሳዊ ዲሲፕሊን ዲስትራክሽን። በቃ እዛ ቤት ውስጥ የመንፈሳዊ ህይወት ከተመታ ከፈረሰ በቃ ሌላ ችግሮች ሁሉ ክፍት ስለሆነ ይገባሉ። ልክ አጥር ካፈረሽ በየትኛውም አቅጣጫ እንደሚገቡ አውሬ እንደሚገባ ማለት ነው። እና ለምሳሌ የሴክሹዋል ሪሌሽንሽፕ ግንኙነት ችግር የሚሆነው መንፈሳዊ ህይወት እዚህ ጋር ችግር ሲሆን፣ የገንዘብ ችግር በጣም ተግዳሮት እንቅፋት የሚሆነው መንፈሳዊ ህይወት እዚህ ጋር ችግር ውስጥ ሲገባ፣ የጌታ ቃል በጋራ ማጥናት እዛ ቤት ለሚመጣ ለእግዚአብሔር ድምፅ ሰሚት ማድረግ። አይተሽ ከሆነ እነ ዘካርያስ ቤት የእግዚአብሔር ቃል ሲናገር ሁለቱም በእግዚአብሔር ትእዛዝ ይወጡ ነበር፣ ያገለግሉ ነው። ሁለቱም ነው የሚለው በእግዚአብሔር ትእዛዝ። ሰማይ ካዘዘ እሱም እሺ ነው፣ እሷም እሺ ነው። በቃ አሁን ለምሳሌ አብርሃም ጋር ሄዶ ውጣ ሲለው ውጪ ሳራ አላላትም። እግዚአብሔር ውጪ ያለን እግዚአብሔር ማን ነው? የዕብራዊ እንዲህ ተገልጦልኝ እሺ ብላ ነው። የባሏ ጥሪ የእሷ ጥሪ ነው። የእግዚአብሔር ትእዛዝ ለእሷም ትእዛዝ። ስለዚህ ይሄን የምታገኙ በጋራ ስትቀመጭ። እንደዚህ በቀላሉ አሁን ለእግዚአብሔር ቃል በጋራ የማትቀመጭ ከሆነ በፍጹም አንቺ ጋር ለመጣው ትእዛዝ ባለቤትሽ እሺ አይልም። ለምሳሌ አሁን የሳምሶን እናት ናት ድምፁን የሰማችው። መልእክቱ የመጣው ለሳምሶን እናት ነው። እንደሰማች ሮጣ መታ ለባሏ ነው የነገረችው። ለሰፈር ሁሉ አልነገረችም። ሰማርያዊቷ ሴት ስላልሆነች 5 ባሎች ምናምን ስለሌሏት አንድ ስለሆነ ያላት መታ ለባሏ ነው የነገረች። ባሏ አንቺ ሰምተሽ? አዎ ነገ እኔም እንድሰማው እፈልጋለሁ አለ።
እና እሷ እዛ መስክ ቦታ ስትሄድ ተገለጠላት። ሲገለጥላት መልአኩን ትናንትና የነገርከኝን ለባሌ ነግሬያለሁ፣ ባሌ ደግሞ የተናገረሽን እሱን ራሱን ማግኘትና መስማት ፈልጋለሁ ብሏል፣ እባክህ ጠብቀኝ አለችው። አየሽ በቃ አብረን እንስማ ነው። አብረን ልጅም መጥቷል፣ አብረን እንስማ። ጥሪም መጥቷል፣ አብረን እንውጣ። አገልግሎትም መጥቷል፣ አብረን እናገልግል። አብረን ስንቀመጥ ነው። እንዴት መታደል መሰለሽ እግዚአብሔርን በምትሰማ ሚስት መባረክ። እኔ አሁን በጣም ብለስድ ነኝ። በቃ ቢኮዝ ኪያዬ በጣም ነው ከእግዚአብሔር ጋር የምትገናኝ። ለምሳሌ በቀን 4 ምዕራፍ 3 ምዕራፍ ነው የምታነበው። እኔ እንደውም አንዳንዴ ማን ነው ሰባኪው ማን ነው? እኔን ብዙ ማገለግለው እኔ ነኝ፣ እሷም ታገለግላለች። ግን ከእሷ የሚወጣው ነገር አሁን ከ2 ቀን በፊት ነው እዚህ ከምባታ ውስጥ ነበርኩ። እሑድ ቀን አሁን የሰበኩት ስብከት ከእሷ የኮረጅኩት፣ ያው መናገር ያስፈልጋል። ከእሷ የኮረጅኩት ስብከት አንዳንዴ ከልጄ ከአሳፍ ኮርጃ የሚገርም ቪው ነው የሚያየው እሱ። ስለዚህ በእግዚአብሔር ቃል ዙሪያ መቀመጥ፣ በጸሎት መንበርከክ በጣም ለቤትሽ በቃ በረከቱ የሚጀምረው እዛ ነው። የመጨረሻ የምናገረው እኛ ነገሮችን ጨርሰን የምንነሳው ተንበርክከን ነገሮችን በቃ ፈርመን የምንነሳው በእግዚአብሔር ቃል ድምፅ መጥቷል፣ በር ክፈችና ውጪ። ለምሳሌ አሁን እያነበበች ከሆነ እኔ አረብሻል። ቁርሱ ባይሰራ ይቅር፣ የበለጠ ነገር ልታበላኝ ነው። እግዚአብሔር ይባረክ። እና ትዳር ማለት ምን ማለት ነው? መጽሐፍ ቅዱስ ስለ ትዳር ምን ይላል? እስቲ በይና እኔ ጨምራለሁ። ያው መጽሐፍ ቅዱሳችንን ስናጠና እግዚአብሔር አዳምን ፈጠረ፣ ፍጥረትን አዳምን ፈጠረ። አዳም ስራ እንዲሰራ ሰጠው። የተለያዩ ስራዎችን ይሰራ ነበረ። በኤደን ገነት ይኖር ነበረ ተደላድሎ። ግን ደግሞ እግዚአብሔር ስራውን ሲገመግም፣ እግዚአብሔር ደግሞ ስራውን ሲያይ የአዳም ብቸኝነት መልካም አይደለም እና ብቻውን እሱን የሚመስል ስለሌለ እሱን የሚመስል ሰው ስለሌለ ከአንበሳ ጋር ይጫወት ይሆናል፣ ከዝንጀሮ ጋር ከነብር ጋር ስም ያወጣላቸው ስለነበረ ሪሌሽንሽፕ ይኖረዋል። ከዛፎች ጋር ከፍራፍሬዎች ጋር የተለያየ ነገር ያደርግ ነበረ። ግን እንደሱም ያስብ እንደሱም ይበላ እንደሱም ይተኛ ሰው የለም እና ሰው ብቻውን ይሆን ዘንድ መልካም አይደለም። ስለዚህ የምትመቸውን ረዳት እንፍጠርለት አለና እግዚአብሔር ሔዋንን ከአጥንቱ ወስዶ ሰራና ሰጠው። እና ትዳር እግዚአብሔር ቅድም ኪያ እንዳለው አዳምም እንዲረዳት ሔዋንም እንድትረዳው በዓለም መኖር ውስጥ በዚህ ምድር መኖር ውስጥ መንቀሳቀስ ውስጥ መብላት መጠጣት መተኛት መነሳት ውስጥ ተረዳርተው ተጋግዘው እንዲኖሩ የተደረገ ነገር ነውና የትዳር መስራች የትዳር ጀማሪ ራሱ እግዚአብሔር ነው እና ደግሞ ያደረገው ከአንድ ሰው ጋር ብቻ ነው። ለአዳም ሔዋንን ብቻ ነው የሰጠው፣ ለሔዋን አዳምን ብቻ ነው የሰጠው። ስለዚህ ትዳር ከአንድ ሰው ወንድ ከሆነ ከአንዲት ሴት ጋር፣ ሴት ከሆነች ከአንድ ወንድ ጋር ብቻ ተስማምተው በጋራ ተረዳድተው የሚኖሩት ህይወት ነው። ጋብቻ በኪዳን የሚጀምር በሞት የሚያልቅ ህይወት ነው ጋብቻና እግዚአብሔር ይህንን የመሰረተው ራሱ ነው፣ የሚሰራውም ራሱ ነው። ፕሮቪዥኑንም ስጦታውንም በትዳር ውስጥ ያሉ ምንም አይነት
ስጦታ የልጅ በይ የኢኮኖሚ በይ መንፈሳዊ ነገር በይ ሁሉንም ፕሮቫይድ የሚያደርገው የሚሰጠው ራሱ እግዚአብሔር ነው። ምክንያቱም የፈጠረው የሰራው እሱ ስለሆነ ማለት ነውና ትዳር ከአንድ ሰው ጋር በኪዳን የምንተሳሰርበት የቃል ኪዳን ኑሮ ነው ብዬ ነው ማለት ነው። ያው እግዚአብሔር ይባርክሽ። አሁን ላይ ያው ለትዳር ፍቺ ለመስጠት የማይመለከታቸው ግለሰቦች ኦር ቡድኖች መንግስትም ይሁን ወይም ባህል የሚያመጧቸው ሀሳቦች አሉ። አንቀበልም አንቀበልም። አንቺ አሁን ለወለድሽው ልጅ ስም የምትሰጪው እኮ አንቺ ነሽ፣ ወይም ደግሞ ሌላም በፋሚሊ ውስጥ ያለ ሰው ስም እንዲሰጥ እድል የምትሰጪው አንቺ ነሽ። አንቺ ነሽ ያረገሽው፣ አንቺ ነሽ ያማጥሽው። ደመ ዲኤንኤውን የተካፈለው ከአንቺ ነው። እና ልክ እንደዛ ትዳር ከእግዚአብሔር አእምሮ ውስጥ ዓለም ሳይፈጠር እግዚአብሔር ሊፈጥራቸው ካሰባቸው ልክ አሁን ሰማይን ሁላችንም ቀና ብለን ሰማይ ነው የምንለው። እስካይ በይ በቻይንኛ የሆነ ነገር በይ በቃ ሰማይ ነው የምንለው። ማንም ብድግ እያለ የሆነ ነገር ሊያረገው አቢውስ ሊያረገው አይችልም። አይተሽ ከሆነ በቃ አይደርስም፣ ማዛ ላይ አይደርስም። እና ምድርን ግን አይተሽ ከሆነ ሁላችን የተገኘነው ከዛ ውስጥ ስለሆነ ምድርን የሚያመሰቃቅል ነገር ብዙ ነው። ልክ እንደዚህም ትዳር ውስጥ እጁን የሚከት አፉን የሚከፍት ብዙ ነው። እኔ እጅ ይውጣ አፍ ይዘጋ ነው ምንለው። እንደ አገልጋይም እንደ ትዳር አስተማሪም አማካሪም እጆቻቸው መሰብሰብ አለባቸው። ባህሎች፣ ፖለቲካዎች፣ መንግስት፣ ፍርድ ቤት፣ ማንኛውም እጁን መሰብሰብ አለበት። በቃ የእግዚአብሔር የአእምሮ ወይም ደግሞ እግዚአብሔር ዓለም ሳይፈጠር ሊፈጥራቸው ካሰባቸው ትልቅ ነምበር 1 ፕሮጀክቱ ወይም ሀሳቡ አንዱ ሜሬጅ ነው። መጽሐፍ ቅዱሳዊ ትምህርት ትዳር ለእኔ በጣም ክሊርሊ ሰው የሚሰማ ከሆነ ትዳር እንደ ፋሚሊኛ ስናስበው ትዳር ራሱ ፖለቲካ ነው። ትዳር ራሱ ቴክኖሎጂ፣ ትዳር ራሱ ሳይንስ፣ ትዳር ራሱ ፍልስፍና ራሱ ትዳር። ቢኮዝ እነዚህ ሁሉ ነገሮች አሁን ያልኳቸው ድርጅት፣ መንግስት ምናምን የሚባለው ነገር ሁሉ የመጣው ከትዳር በኋላ አዳምና የአዳም ፖለቲካ ሔዋን ነበረች። በቃ ርዕዮተ ዓለሙ እሷ ነበረች ማለት ነው። በቃ ፍልስፍናው እሷ ነበረች። በቃ ገና ብድግ እንዳለ እንዳያት በቃ ሙዚቃው እሷ ነች። እና ገባሽ ሌላ አሁን ዓለም ተፈጥሯል። በእግዚአብሔር ስራ ላይ ምንም ቅመም አትጨምሪ። ከውሻ ጋር ተጋብተሽ ከሮቦት ጋር ተጋብተሽ አይ እኔ ብቻዬን መኖር ነው የምፈልገው ብለሽ 64 አይነት ትዳር 160 ምናምን አይነት ብለሽ ምንም የምታመጪው ነገር የለም። ይኸውልሽ በእግዚአብሔር የመስቀል ስራ ላይ ምንም አይነት ለደህንነት የምትጨምሪው ነገር እንደሌለ ሁሉ በእግዚአብሔር የጋብቻ መዋቅር ውስጥ ምንም የምትጨምሪው ቅመም የለም። እና እያንዳንዱ እጁን ያውጣ፣ አፉን ይዝጋ፣ መጽሐፉ የሚለውን ትዳር መኖር ይጀምር። አለበለዚያ የመጨረሻ ነው የማወራው የዓለም ያው ምስቅልቅሎሽ ያው የሚመጣው ከትዳር እንትን ጋር ተያይዞ እና ትዳር ሲመሰቃቀል ምድር ትመሰቃቀላለች ብዬ ነው የማምነው። ለምሳሌ እኔና
ሙሽራዬ ዛሬ ማታ የሆነ ነገር ብንሆን ቢመሰቃቀል ትዳራችን ተመልከች፣ ልጆቻችንን ተመልከች። አራት መርዝ የሆኑ ለዓለም ብቻቸውን የሚበቁ በክፋት የታጠቁ ልጆች ከኛ ቤት ይወጣሉ። ምንም ሰይጣን ከሲኦል መምጣት አያስፈልገው። እነሱ ሰይጣንን ያሳርፉት። ከሱ በላይ ሙዚቃውን ወይም ደግሞ ፖለቲካውን ሁሉን ነገር መዘወር ይችላል። ከትዳር ውስጥ የሚወጣ ነፍሰ ገዳይነት በቃ ሰይጣን ትዳርሽን አቢዩስ ካረገ በቃ ቢብሊካል ትዳር አንቺ ቤት ውስጥ የለም ማለት ነው። ቃይል ይወጣል ማለት ነው። በቃ ቀስ እያለ ይወጣል እና መጽሐፍ ቅዱስ የሚለው ባለቤቱ እኔ ነኝ፣ እናንተ ባለቤት አይደላችሁም። እኔ ደግሞ ሴትና ወንድን አድርጌ ፕሮግራሜን መስራት ነው የምፈልገው። ዲቫይን ፕሮግራሜን መስራት ነው የምፈልገው እና ተውልኝ አንተውልህም ነው አሁን የዓለሙ ጨዋታ። እኛም ቤት ገብቷል። ትዳር ገባሽ ቁማር አይደለም። ትዳር ኮንትራት አይደለም። ትዳር ሴሌብሬሽን አይደለም፣ ሰርግ አይደለም፣ ወይም ደግሞ ሴክሹዋል ስሜትሽን አይደለም። እና ወደ ኦሪጂኑ መመለስ አለብን። እና ጌታ ኢየሱስ ራሱ እንደዚህ አለ። ጥያቄ አምጥተው ሲጠይቁት ፈጣሪ በመጀመሪያ ወንድና ሴት አደረጋቸዋል። ፈጣሪ በመጀመሪያ የሚለው ነገር ይሄን ነገር የፈጠረ አለ። ሲፈጥር የጀመረበት ራሱ እንትን አለው፣ በቃ ስትራክቸር አለው፣ ፕሮግራም አለው፣ ዲዛይን አለው። እና አይደለም ሙሴ እኮ እንዲህ ካረገች ፍቺ ወረቀት ሰጥቶ እንትን ይሸኛት ብሏል። እሱ ታዲያ ያለው እኮ ከእግዚአብሔር ሰምቶ ሳይሆን የልባችሁ ድንጋይነት ነው እንደሱ ያናገረው። አየሽ፣ የሰው የልብ ድንጋይነት ትዳርን ነብይ እንኳን ባልተፈለገ አቅጣጫ እንዲያስቀጥለው ያደርጋል። ሙሴን የሚያክል ትልቅ ነብይ ነው ፍቺ ወረቀት ስጣትና ወደ ቤት ሸኛት ያለው ከሰማይ ሰምቶ ሳይሆን ከሰዎቹ የልብ ድንጋይነት። እና ወደ ወርቻ መለስ። እግዚአብሔር ይባረክ። እግዚአብሔር ይባርካችሁ። ዘመናችሁ ይባረክ። ትዳራችሁ፣ ልጆቻችሁ ይባረኩ። የእውነት በጣም ተምሬያለሁ እኔ በራሴ እና እግዚአብሔር ከዚህ የበለጠ ምሳሌ ለትውልድ ያርጋችሁ። ከዚህ የበለጠ ተሰሚነትን እግዚአብሔር ይስጣችሁ እና በመጨረሻም የምታስተላልፉት መልእክት ካለ እድሉ ልስጣችሁ። ያው እግዚአብሔርን በመጀመሪያ በጣም ማመስገን እፈልጋለሁ። ጌታ ይህንን እድል ስለሰጠኝ እንግዲህ ለሚሰማኝ ትውልድ ሁሉ ህይወቴን እንዳካፍል እግዚአብሔር ህይወቴን ባርኮ ትዳሬን ባርኮ መልካም የሆነ ነገር ስለሰጠኝ የመልካም ሁሉ ምንጭ እሱ ስለሆነ እግዚአብሔርን በጣም ማመስገን እፈልጋለሁ። በመቀጠል አንቺንም ላመሰግን እፈልጋለሁ። ይጠቅማል፣ የነሱ ታሪክ ለትውልድ ይሆናል ብለሽ በፕሮግራምሽ ስለጋበሽን እግዚአብሔር አንቺንም ይባርክ፣ ትዳርሽን ይባርክ፣ ልጅሽን ይባርክ እና እግዚአብሔር ይሄንንም አገልግሎት ለምድር ሁሉ መድኃኒት የሚሆን የሰሙት ሁሉ የሚጠቀሙበት የሰሙት ሁሉ የሚጽናኑበት እግዚአብሔር እንዲያደርግ ምኞቴም ነው ጸሎቴም ነው። እግዚአብሔር ይባርክሽ ማለት እፈልጋለሁ። ለሚሰሙኝ ደግሞ እግዚአብሔር እኔ የተናገርኩት ነገር ምናልባት ማይጠቅመው የሚጠቅመውም ሰው ሊኖር የሚችልበት አጋጣሚ ሊኖር ይችላል። ግን
መልካሙን ነገር ወስዶ በህይወቱ የሚተገብር ጥሩውን ነገር ወስዶ በህይወቱ የሚተገብር ትውልድ እንዲሆን አሳስባለሁ። ይሄንን ቪዲዮ የምትመለከቱ ሰዎች ሁሉ ከሰማችሁት መልካሙን ነገር ወስዳችሁ በህይወታችሁ የምትተገብሩበትን ጸጋ እግዚአብሔር ይስጣችሁ ብዬ ማለት እፈልጋለሁ። እግዚአብሔር ይባርክሽ። እግዚአብሔር ይባርካችሁ። ጌታ ትልቅ አምላክ ነው። እድሉን የሚሰጥ እሱ ነው። ስሙ ይቀደስ። ታንኪዩ የአንቺም ባለቤትሽም ልጅሽም ለእኛ በእግዚአብሔር ፊት አክሊል ናችሁ፣ በረከቶቻችን ናችሁ። በእውነት ደስ ይለናል እናንተን ስናይ። አሁን ደግሞ በዚህ መልክ መጥተሻል። ወደዚህ ትልቅ መረብ እና እግዚአብሔር ያስገዛልሽ፣ ምድር ተስማሽ እና ክሩንም በጣም አመሰግናለሁ። በጣም እግዚአብሔር ይስጥልን፣ እግዚአብሔር ይባርካችሁ። ሽራዬ ተባረኪ፣ ልጆቻችን ይደጉ እና የሚሰሙን ሁሉ እግዚአብሔር ይባርካችሁ። ጌታ ለፍሬ ያርግላችሁ። በጣም ደስተኛ ነን። ተባረኩ። እግዚአብሔር ይስጥልን። እግዚአብሔር ይባርካችሁ። እንግዲህ ተመልካቾቻችን ፕሮግራማችንን ጀምሮ እስኪያልቅ ድረስ ከኛ ጋር ስለሆናችሁ እናመሰግናለን። እንግዲህ እግዚአብሔር በምሳሌና በቤኪ ሆነው ብዙ አስተምሮናል፣ ገስጾናል፣ መክሮናል። ይህን ደግሞ በህይወታችን መተግበር እንድንችል እግዚአብሔር ይርዳን። እስከ ፕሮግራሙ ፍጻሜ አብራችሁን ስለቆያችሁ እያመሰገንን ፕሮግራማችንን እንጨርሰናል። ቴንኪዩ